ፖፕ አፕሊኬሽን የሚባለው ነገር ድንኳን ጥዬ ማልቀስ ነው የቀረኝ። በኃጢአት በመኖር በዚህ ዓለም በቤታችሁ ቁጭ ብላችሁ በስልካችሁ ብቻ ገንዘብ ቆረቆራም አይደለም ቁጭ ብለን ሰርተንም አልሆነልን። በኃጢአት በመኖር በዚህ ዓለም የሃይማኖት ጉዳዩን በሚመለከት ልጆቹ ቁርአን ይቀራሉ ነው። ለኔ ግን ዋናው የምፈልገው እሷን ነው። ቀጥላ አሁን የኦሪት ሕግ ከተላለሁ ብትለኝ እንደዛው ነው ማለት ነው። በኃጢአት በመኖር በዚህ ዓለም እኮ ሂዱ እስቲ ማርያም ሂዱ እስቲ ገብርኤል በሩ ላይ ጠቅላላሉ። አዎ እዛም ደግ ሆኖ አይደለም ማስተሰሪያ ነው ተብለው ነው። በኃጢአት በመኖር በዚህ ዓለም አንቺ ጻድቅ ነሽ ብጽዕት ነሽ ብሎ መርጧት ባንቺ ሆድ ውስጥ አድራለሁ ምናምን ብሏት ምን ያህል ጻድቅ ብትሆን ነው ምን ያህል ብጽዕት ብትሆን ነው እግዚአብሔርን የመሸከም አቅም ያላት ብዬ አስባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስተ ቅዱሳን የአስራት በኩራት ልጆች ቅዱሳን ወዳጆች በወደደን ባከበረን ፍቅሩን እስከ ሞት ድረስ በገለጸልን በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ዛሬ የሪአክሽን ቪዲዮዎች ይዤላችሁ መጥቻለሁ። ከመጀመሪያ ቪዲዮ እንጀምር። አቤት ኦርቶዶክስ በጾም ትጠጣላችሁ? ሕጉን ተላልፌ ባጨስም ብቅምም የገባሁትን ቃል አንዱን ባልፈጽምም ጾሙን እንኳን ባልጾም አልኮልም ብጠጣ ጥፋቱ የኔ ነው፣ በሃይማኖት ያትምጣ። ጸሎቴ ቢሆን በጣም ጎበዝ ቃልዮት ያሰማል። እውነት እመቤቴ ተመላጭ የአቡነ ተክለ ሃይማኖት የቅዱስ ጊዮርጊስ የቅዱሳን አባቶቻችን ሃይማኖት በእኛ ስንፍና በእኛ ውድቀት ስትለካ ስትሰደብ ምናምን ያማልና የሚገርም ንግግር ነው። በግጥም ነው የነገረው። ቃልዮት ያሰማል። የኛ መንስነፍ የኛ ያልሆነ ነገር ውስጥ መግባት እኛን ሊወክል ይችላል እንጂ ሃይማኖታችን አይወክልም። በተለይ አገልጋዮች፣ ለምሳሌ አገልጋዮች በብዛት እንደውም አገልጋይ ተብለው የሚጠሩ ሰዎች በተለይ ወንዶቹ በሴት ይፈተናሉ፣ ሴቶቹም እንደዛ ይፈተናሉ። እና ልክ የሆነ አንድ አገልጋይ በሆነ ነገር ወድቆ ከተገኘ ቤተክርስቲያኗ እነዚህማ ለምሳሌ አንድ ዲያቆን የሆነ ነገር አድርጎ ከተገኘ የዘንድሮ ዲያቆን ይላል። አንድ ሰንበት ተማሪ የሆነ ነገር ብቻ የሆነ ነገር ስናገኝ መለጠፍ ከአስሩ ዘጠኙም እኮ ዋልጌ ሊሆን ይችላል። ለምሳሌ ዲያቆናት ለምሳሌ ከ10 ዲያቆናት 9 ዋልጌ ቢሆኑ እነዛ በዛ ዙሪያ ያሉት በእኛ አካባቢ ያሉትና በምንሰማቸው ሰዎች ምክንያት ሁሉንም መፈረጅ ይሄ ሰውኛ ባህሪያችን ነው። እና ግን መጽሐፍ ቅዱስ ደግሞ አትፍረዱ ይላል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ አትፍረዱ ነው ብሏል። ባንፈርድ መልካም። እስቲ ቀጣይ ቪዲዮ እንመልከት። እኔ ኦርቶዶክስ ነኝ ግን የምሰማው የጴንጤ መዝሙር ነው ምናምን የምትሉ ሰዎች አላቸው። አይ ቲንክ እኔ ምን አይነት መልእክት ለማስተላለፍ እንደሆነ አይገባኝም። ለምሳሌ አሁን የዝሙት ቪዲዮ አትይ ስንላቸው ሲባሉ እኔ ያለው አንተ ምን አገባ የሚሉ ሰዎች እንዳሉ ታውቃላችሁ አይደል? ሴጋ አቆም ሲባል እንዴ በራሴ ሰውነት ምን አገባ የሚሉ ሰዎች አሉ። ላይክ እነዚህ እኔ ለምሰማው በጆሮዬ ለምሰማው አንተ ምን አገባ የሚል አመለካከት ሊኖራቸው ይችላል። ግን አሁን እያወራን ያለው እንደ ሃይማኖት በሃይማኖት ጥላ ስር በህብረት ስለምንሆን ለምሳሌ ወንድሜ ሲያጠፋ ዝም ልለው አልችልም። የማውቀውን የተማርኩትን ቢያንስ እሱም ቢማረው ሊያውቀው ስለሚችል ማለት ነው። የተማርኩትን ከመጽሐፍ ቅዱስም ከቤተ ክርስቲያንም ትምህርት ይሄ አይደለም ይሄ ስህተት ነው ብለን እንነግረዋለን። ነገር ግን በግድ አይደለም። ይሄ በግድ ለመሆኑ መጀመሪያ አንድ ጽሑፍ ላንብብላችሁ። በግድ ምንም ነገር በግድ አይደለም፣ ምንም ነገር ማለት ነው። እዚህ ቻቻ የሚባል ጸሐፊ የጻፈው አንድ ጽሑፍ አለና እሱን ላንብብላችሁ። ጴንጤ ሆኛለሁ ይላል ርዕሱ። አሁን መስቀል አልስምም ነው የምላቸው ወይስ ሳያሳልሙ ለመጨበጥ እጄን ልዘርጋ? አመጣጣቸውን አይተውኝ እንደሆነ ያስታውቃል። የእናቴ ንስሐ አባት ናቸው። ሁሌ ጠበል ሊረጩ ሲመጡ እኔ ጋር ና እያሉኝ ብዙ ጊዜ ጠፍቻለሁ። ዛሬ ደግሞ ጭራሽ ጴንጤ ሆኜ ነው መንገድ ላይ ተገጣጠም ነው። እንኳን ቄሱ እናቴን ካከረፈች ሰነባበተች። ልጅ ኃይለ ሚካኤል እንዴት ሰነበት ጎረምሳዬ?
ፎቅ የሚያህል ጥምጣማቸውን ጠምጥመው ወደ ቆምኩበት መስቀላቸው ለማውጣት እየታገሉ ጌታ ይመስገን አባ ስሙ ይክበር አልኳቸው። ድምፄን ጎርነን ፊቴን ኮስተር አድርጌ ምናልባት ሁኔታ የተገባቸው ብዬ ነበር። ዛሬ ደግሞ አትሳለምም እንዴ አሉ መስቀላቸውን አዘጋጅተው እንደቆሙ። አይ አባቴ ጴንጤ እንኩኝ እኮ ጴንጤ። ጭቅጭቃቸውን እያሰብኩ ተንተባተብኩ። ጎሽ ይሄኔ ልጅ ጎሽ 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 ደግ አደረገ ተባረክ የኔ አንበሳ ጎበዝ ብለው ብቻ ፈገግ እያሉ መስቀላቸው ወደ ካፖርታቸው መልሰው ጥለውኝ ሄዱ። የሰማሁት ነገር ግን ካባ መሆኑ አጠራጠረኝ። እኔ ገና ለገና ተከራከሩኝ፣ ለምን እንዴት እያሉ ዘበዘቡኝ ስል እሳቸው ጭራሽ ጎበዝ ጎሽ ግራ ገባኝ። አባን ሳውቃቸው ትጉ አገልጋይ የመንጋ ጠባቂ እንደሆኑ ነው። እንዲያውም እኔ ወደ ቤተክርስቲያን እንድቀርብ ተንገበገብኩ። ቆይ አታስፈልግም እያሉ ነው? ብስኖርም አትጠቅምም ነው? ንቀው ነው? በቆምኩበት መንገዱን ተሻግረው ወደ ቤተክርስቲያን ሲሄዱ ንዴት እያወገነኝ ተከተልኳቸው። ምን ማለት ነው አባ? ጴንጤ ሆንኩ ነው እኮ ያልኩት፣ ወይስ መጀመሪያም አላስፈልግም ነበር? አባ በሩ ላይ እንደደረሱ አማተው ሲያበቁ ዞር ብለው አይተውኝ ወደ ግቢው ዘለቁ። ኧረ ምናናቅ ገነፈል ያናግሩኝ እንጂ ለምን መልስ አይሰጡኝም? ወይስ እርሶም ሊሆን አስበዋል? ነገሩ የጀማሪ ነገር እንዳይሆንብኝ ወሬ ገታ አድርጌ አየኋቸው። እሳቸው ግን ጭራሽ ችግኝና ዶማ ይዘው መጥተው ይልቅ ከመጣ አይቀር ይችን ትከልልኝ አሉ በልምምጥ ድምፅ። ሳላንገራግር ቆፈር ቆፈር አድርጌ የሰጡኝን ችግኝ ተክዬ ሳበቃ አባ በተራቸው መጥተው የተከልኩትን መልሰው ይነቅሉን ጀመር። እንዴ ምን ነው እርሶ በማስተማር ፈንታ ጸብጸብ አሉት። አይ እንግዲህ ታዲያ ተከልከው መቼ በቀለ? መች ስር ሰደደና አሁን ተክያውን ይበቅላል? ጎሽ ጎበዝ፣ እንግዲህ መልስ ይሄ ነው። ተተክሎ ያልቆየ ያልተኮተኮተ ወይ ስር ያልሰደደ ተክል አይጸድቅም። ይህ ችግኝ ማለት ደግሞ አንተ ነህ። ተምረህ እንድታውቅ አውቀህ እንድትኖር ብዙ ብለምን እምቢ ብለህ የቆየኸው አንተ ዛሬ ደግሞ ወጣው ሄዱ ከቤተ ክርስቲያን ልጅነት አጸድነት ተነቀልኩ ትላለህ። አቤት ተከለውማ አይነቀልም። አየህ ሃይማኖት መቀየር ሳይል ሳያድር ነበር ከእናት የሰማሁት። ለዚህ ነው አንተ ስትነግረኝ እንግዲህ ያለውንኩት። ነገር ግን ፍጹም አዝኛለሁ። በሰዓቱ መንገድ ዳር እንዴት ሃይማኖትን ቀየርክ ብዬ ብሰድብ ከመቅረብ ይልቅ ትሸሽኛለህ። በተቃራኒው ግን ደግ አደረክ ብልህ ከእኔ የማትጠብቀው አነጋገር በመሆኑ አጥብቀህ ትጠይቃለህ። ባትመጣ እንኳን እኔ መመለስ አይቀርም ነበር። ብዙ ምዕመናን እኮ የጠፉብን አቅርበን ከማስተማር ገፍተን ሰድበን በማስወጣታችን ጭምር ነው። ይልቅ እንደዚህ ችግኛቱን አለባብሰው ቢተክሉ ያጸደቁ እየመሰለ ሽው ባለ ነፋስ አትንገዳገድ። ስለ ያልሰደደ እውቀት የማሃይም መጫወቻ ያደርጋልና ተጠንቀቅ። ተዋህዶ እንኳን አውቃት አይታት አትጨርሳትም። ሮጦ መውጣት ለእንቅፋት እንዲሉ ሰክኖ መርጋት ከድንገተኛ ሞት ያድናል። ቤት ውስጥ ያሉትን መናፍቅ በማለት ውጭ ያሉትን በማቃለል ሃይማኖታቸው በማቋለል ሃይማኖት አጽና። እንዲያውም ቤተክርስቲያን አክብሮ መጥራት እንጂ ሰድቦ ማባረርን አታስተምርም። አንተም ያልተማርክበት ቦታ ብትሄድ በጥዋጭ እንጂ አማኝ አትሆንም። እንግዲህ ያላወቅከው እንዲገባ ያወቅከው እንዲያጸና እኔም ለመጠየቅ ዝግጁ ነኝና ጠዋት እዚሁና ጠፍቶ ከመቅረት ወጥቶ መመለስ ይሻላል። አሁን ግን ግባና እረፍት አለ። ከቀደሙ ይልቅ አሁን ኮርቼብሃለሁ ብለው ዶማቸውን ሰብስበው ወደ ቤታቸው ተመለሱ። መሽኖ ነግቶ እንደገና ማወራቸው እያል ወደ ግቤቴ ገባው ይላል ጸሐፊው ቻቻ ነው። እና አንዳንዴ ያወቅን የሚመስልን ጊዜ ሁሉ ነገር አዲስ ይሆንብናል። ሁሉም የኛን እንዲቀበሉ የኛ እንዲሆኑ ምናምን እናደርጋለን። እና ወደ ቀደመ ነገር ስንመለስ መዝሙር ምንድን ነው ትርጓሜው ነው? መጀመሪያ መዝሙር ማለት ምስጋና፣ አምልኮ፣ ውዳሴ ማለት ነው። መዝሙር ማለት ነው ምስጋና፣ አምልኮ፣ ውዳሴ ማለት ነው። እንግዲህ መዝሙር፣ ምስጋና፣ አምልኮ፣ ውዳሴ ከሆነ ቤተክርስቲያን የምታመልከው ኢየሱስ እና ሌላ የሚያመልከው ኢየሱስ አንድ አይደለም። አንድ ቢሆን እንዴት እኔ ምን አይነት አመለካከት እንዳለን አላውቅም። እነሱም እግዚአብሔር ይላሉ፣ እነሱም ኢየሱስ ጌታ ይላሉ። እኛም እንደዚህ እንዴ ሰይጣን የብርሃን መልአክ መስሎ ይመጣል ያለ እኮ መጽሐፍ ቅዱስ ነው። እነሱ ምን ብለው በምንወደው በምናመልከው በጌታችን አምላካችን በሆነው በታላቁ ስም መጥተው ነው ሊያጨበረብሩን የሚችሉት እንጂ በሌላ ነገር እኮ ሊመጣ አይችሉም።
በቃ ኢየሱስን በጣም እንወደዋለን። በጣም ስለምንወደው መስቀል ባንገታችን ላይ አስረን እንዞራለን፣ ምልክታችን እናደርገዋለን። ስለዚህ ክርስቲያኖች ማጥመድ የምንችለው እንዴት ነው? የኢየሱስን ስም ይዘን ነው ብለው ስላሰቡ ነው። የዛሬ 100 ምናምን ዓመት የመጣ ማለት ነው። ተመሳስሎ ነው የመጣው ማለት ነው። የትኛው ኢየሱስ? ሐሳዊው ማለት ነው። ምክንያቱም በዚያን ዘመን ይላል እኮ መጽሐፍ ቅዱስ እኮ እያንዳንዱ ነገር እኮ ይነግረናል። በቃ እኛ ጋር ትክክለኛ ኢየሱስ ብለው ይመጣሉ። እኛ ጋር ኑና አምልኩ፣ ኑና እንደዚህ በሉ ማለት ብዙዎችን ዋናዎችን ራሱ እስኪያሰቱ ድረስ ይላል። በእርግጥ ትንቢቱ ተፈጽሟል፣ እየተፈጸመ ነው፣ ይፈጸማል። 3 ነገር ነው። አሁን እየተፈጸመ ነው፣ ወደፊት የሚፈጸሙ ትንቢቶች አሉ። የትንቢቱ መፈጸሚያ ነው ምን ሆነው እንጂ አሁን ሰይጣን ጥቅስ እንደሚጠቅስ ታውቃላችሁ። በዚህ ምዕራፍ 4 ላይ ምን ይላል መሰላችሁ? ምዕራፍ 4 ቁጥር 9 ላይ ወደ ኢየሩሳሌም ወስዶ በቤተ መቅደሱ የማዕዘን ጫፍ ላይ አቆመው፣ እንዲህም አለው የእግዚአብሔር ልጅ ከሆንክስ አንተ ራስህ ወደ ታች መር ብለህ ውረድ፣ በመንገድ ይጠብቁ ዘንድ መላእክትን ስላንተ ያዝዛቸዋል፣ እግርህም በድንጋይ እንዳትሰናከል በእጃቸው ያነሷል ተብሎ ተጽፏልና። ሰይጣን እኮ እንደዚህ የሚለው ነገራችን ሰይጣን መዝሙረ ዳዊት መዝሙር 90 ወይም 91 ላይ የተጻፈውን ጥቅስ ያዘና ኢየሱስ ክርስቶስን ክብር ይግባውና ለስሙ አጠራር ሊፈትንበት ተጠቀመበት ማለት ነው። ያንን ጥቅሱን ለምን እንደዋለው ለተንኮል ሲያውለው። አሁን ላይ አብዛኞቻችን እየተሸወድን ያለን ይሄ ነው። በጥቅስ ነው እየተሸወድን ያለን። 5 ጥቅስ ይይዙና የማይገባ ትርጉም እንዲሰጥ ያደርጉና አሁን ይሄ እንግዲህ አስቡት። ይሄ ጥቅስ እንግዲህ ለክብር ይግባውና ለጌታችን አምላካችን ለመድኃኒታችን ለኢየሱስ ክርስቶስ ጠቀሰው እንጂ ለሌላ ቢጠቅስ ያ ሰው መር ብለው ይወድቃል ማለት ነው። ገብታችሁ? ምክንያቱም መዝሙር 90 ላይ ምን ይላል? መዝሙር 90 ምን ይላል መሰላችሁ? በመንገድ ሁሉ ይጠብቁ ዘንድ መላእክትን ስላንተ ያዝዛቸዋልና እግርህን በድንጋይ እንዳትሰናከል በእጆቻቸው ያነሷል ተብሎ በግልጽ ተጽፏል። እና ሰይጣንም እግዚአብሔር ገጽቶና ይሄን ነው ቃል በቃል አምጥቶ ለጌታችን ለኢየሱስ ክርስቶስ የጠቀሰለት ማለት ነው። ከዛስ የጌታችን መልስ ደግሞ ምን አለ? ኢየሱስም መልሶ ፈጣሪ እግዚአብሔርን አትፈታተነው ተብሎ ተጽፏል አለ። ደግሞ መልሶ ኢየሱስ ፈጣሪ እግዚአብሔርን አትፈታተነው። እንግዲህ አሰበው፣ ይህ መንፈስ ጥቅስ ይጠቅሳል ማለት ነው። ጥቅስ ለተንኮሉ ይጠቅሳል ማለት ነው። ሰዎች ጥቅስ ቢጠቅሱላችሁ አረ እኛ ጋር የምናመልከው ኢየሱስ ነው፣ እናንተም ጋር የሚጠራው ኢየሱስ ነው እና ኔቨር፣ እኛ ጋር የሚጠራው ፈራጁ ኢየሱስ ነው። የተለያየ ኢየሱስ ነው ያለው። ሌላ ኢየሱስ ብሎ መጽሐፍ ቅዱስ ይነግረናል። ሌላ ኢየሱስ አለ፣ እሱ እንዳሰሙት ይላል። ሌላ ኢየሱስ። ስለዚህ ቅድም እንዳልኳቸው መዝሙር ምስጋና፣ አምልኮ፣ ውዳሴ ነው። በዚህ በሁለተኛው የሐዋርያው የቅዱስ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 ላይ ምን ይላል መሰላችሁ? በክርስቶስ ትምህርት የማይኖር ሁሉ እግዚአብሔር ከእርሱ ጋር የለም። በክርስቶስ ትምህርት የሚኖር ግን በአብና በወልድ አለ። ወደ እናንተ የሚመጣውን ይህን ትምህርት የማያመጣውን ወደ ቤታችሁ አታስገቡት። ሰላም እንኳ አትበሉ፣ ሰላም የሚለውን በክፉ ስራው ይተባበረዋልና ይላል። በምን ስራው? በክፉ ስራው። ስለዚህ እነዚህ ሰዎች የሚያቀርቡት አምልኮና ምስጋና የሚሰውት መስዋዕት ለሐሳዊው ኢየሱስ ነው። ከነሱ ጋር በዝማሬ በአምልኮ የምትተባበሩ ከሆነ እናንተ የነሱ ተባባሪ ናችሁና ሰላም አትበላቸው ነው የሚለው። እንደውም እኮ ሰላም አትበላቸው ማለት ይሄ እንደምን አልክ እንደምን አደርክ ምናምን አይደለም። በዚህ የመንፈሳዊ ዓለም ላይ እንደዚህ አይነት አምልኮ አይነት ስርዓቶች አትፈጽሙ ከነሱ ጋር። በጣም የሚገርማቸው እኔ ከነዚህ ሰዎች ጋር በሃይማኖት ለመተባበር የምታስቡ ሰዎች በጣም እኔ ራሳቸውን እየሸወዳቸው እንደሆነ ነው የማስበው። ምክንያቱም እነሱ የተለያየ አመለካከት ነው ያላቸው። በቃ ቤተክርስቲያን የምታመልከው ማርያምን ታመልካለች፣ ስዕል ያመልካሉ ምናምን እያሉ ሲያወሩ አልሰማቸውም። እስቲ ደግሞ ይህ ሰው የሚለውን እንስማው። ኦርቶዶክስ ቤተክርስቲያን ውስጥ የሚመለከው እግዚአብሔር ነው። ሌላ ማንም አይመለክም። ታቦትም አይመለክም። ቅድስት ማርያም አትመለክም። ቅዱስ ገብርኤል አይመለክም። እግዚአብሔር ነው የሚመለከው። አብ፣ ወልድ፣ መንፈስ ቅዱስ
አለቀ። ከዛ ውጪ የሚመለክ ነገር የለም። እና እነሱም ቅዱሳንም አምልኩን አላሉ። እነዚህም ደግሞ አማኞቹም አስተማሪዎቹም ደግሞ እናምልካቸው አላሉ። በግድ ታመልካላችሁ እኮ ነው። አንድ ደግሞ ልንገራችሁ፣ እመቤታችን ቅድስት ድንግል ማርያም ላምልክሽ እንኳን ምንናት አትቀበልም። ምክንያቱም አምላኬ ጌታዬ ብላ በሉቃስ ወንጌል ላይ ጌታ ኢየሱስ ክርስቶስ ልጇን አምላኳን ፈጣሪዋን ስትጠራው እናነባለን። እና በግድ አምልኩ፣ ስግደት ያምልኮ ነው ይላል። ኦኬ ስግደት ያምልኮ ነው። ለኢየሱስ ሰግደት ያሳየን። አትሰግድም እኮ መቃወም ፕሮቴስት ማድረግ ብቻ ነው። ከዛሬ 100 እና ምናምን ዓመት ነው የመጣችሁት። 50 እና 100 ዓመት ውስጥ እኮ ነው የመጣችሁት። ሌላ ምንም እኔ ምክንያቱም አሁን ምን በመጨረሻው ዘመን ሐሰተኞች ይበዛሉ፣ ጦርነት ይበዛል፣ ረሃብ ይበዛል፣ ምናምን በጣም ብዙ እንትኖች ተጽፏል መጽሐፍ ቅዱስ ላይ እንደምታውቁት። ከነዛ ውስጥ አንድ ምንድን ነው የራሳቸው ኢየሱስ ተከታዮች ይበዛሉ ብለው እንግዲህ ትንቢቱ ላይፈጸም አይቀርም። ትንቢቱ ይፈጸማል። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ጦርነት፣ ረሃብ ምኑ ተከስቶ የሐሳዊ ኢየሱስ ደጋፊ ያልሆኑ የማይበዙበት ምክንያት ምን አለ? ምክንያቱም ትንቢት ነው። ትንቢት ይፈጸም ዘንድ ግድ ነው። ስለዚህ አሁን የነቁ ሰዎች ወደ ቤተ ክርስቲያን ይመለሳሉ በንስሐ። ለምሳሌ አሁን እመቤታችን ቅድስት ድንግል ማርያምን በጣም ነው የምንወዳት የጌታችን እናት ስለሆነች ማለት ነው። እቺ ሴት የምትለውን እንስማትማ። ስለ ማርያም ምናምን እየዘመርኩኝ ፖስት አድርጌ ነበረ እና ብዙ ፐርሰናሊ በስልኬም ቴክስት ገብቶልኛል። ብዙ ነገሮች እንዴት እናቴ ትያታለሽ ምናምን። እኔ ዝም ብዬ ቤት ውስጥ ቁጭ ብዬ የማይገባኝን ነገር ልንገርሽ። እግዚአብሔር እንዴት ሰው ሆኖ በአንድ ሴት አንቺ ጻድቅ ነሽ ብጽዕት ነሽ ብሎ መርጧት በአንቺ ሆድ ውስጥ አድራለሁ ምናምን ብሏት ምን ያህል ጻድቅ ብትሆን ነው? ምን ያህል ብጽዕት ብትሆን ነው እግዚአብሔርን የመሸከም አቅም ያላት ብዬ አስባለሁ። እኔ አሁን ሳይወልዱኝ በጣም ጥሩ የምላቸው እናቶች በህይወቴ ሰፖርት ያደረጉኝን እናቶች እናቴ ምናምን የምላቸው ሰዎች አሉ። በጣም ጥሩ ሰው ናት፣ ትለያለች፣ በቃ ለእኔ በጣም ጥሩ ነገር አድርጋልኛለች ብዬ የምላቸው ሰዎች አሉ። ሰዎች አንድ መልካም ሴትን ወይ ሀብታም ሴትን ወይ ታዋቂ ሴትን በህይወታቸው የሆነ ቫልዩ ጣብ ያደረጉ ሴቶችን ሳይወልዷቸው እንደ እናቴ ነው ማየት ሲሉ ሰምተሽ አታውቂም? የማርያም ጽድቅ እግዚአብሔርን የመሸከም ያህል ነው። አልፋና ኦሜጋ የሆነውን በአእምሮሽ ሊመጣ አይችልም፣ ሊታሰብ አይችልም፣ የትኛውም ሳይንስ ሊያብራራው አይችልም። የኛ ትንሽዬ አእምሮ የማይረዳውን ጉዳይ ነው የተሸከመችው። ሃው እንዴት ሊሆን ይችላል? አምላክ ሆዷ ውስጥስ እንዴት? በምንም አይብራራም። እኔ ነኝ ያለ ምሁር አያብራራውም ይሄን ጉዳይ። ገባሽ? ይሄንን እያወቅሽ ነውር ከመሰለሽ እናቴ ብለሽ ለመጥራት እሷን በጣም አልታደልሽም። ቴንኪው አልታደልሽም። ጎበዝ፣ በጣም የሚገርም ማለት በቃ ሰው ስትሆን ማሰብ ማሰላሰል ትጀምራለህ። አሁን ሰሞኑን የጠቅላይ ሚኒስትሩ ባለቤት መዝሙር አውጥተው ማለት የፕሮቴስታንት ማለት ነው ፖስት ተደርጎ ታይቶ ነበርና ቀዳማዊት እመቤት እንደው እናታችን ምናምን እያሉ ኮሜንት ላይ እያየ ነበርና እንግዲህ ቀዳማዊት እመቤት ንግስቲቷ ምናምን እያሉ ኮሜንት ላይ እያየ እና እመቤታችን ቅድስት ድንግል ማርያም ግን ንግስቷ ክብርቷ እመቤታችን ብንል ቀውጥ ያደርጉታል። ምንድነው? እኔ እንዴት እንደሆነ ግራ ይገባኝ። እንዴ አምላክን የወለደች ሴት ጋር ትግል ትገጥማለህ? እንዴ አንተ አደልክ እኮ ነው። የእውነት አልታደላችሁም እኮ እንዴት ትግል ትገጥማለህ? እንደው ኢየሱስን ተወዳለ ከስጋዋ ስጋ ከነፍሷ ነፍስ ነው የነሳው ጌታችን ኢየሱስ ክርስቶስ። የእርሷን ስጋና የእርሷን ነፍስ ከእርሷ ስጋና ደም የእርሷን ስጋና ደም ነስቶ እኮ ነው የመጣው። ኢየሱስን እናቱን ኢየሱስን ወደህ እናትህ ልትጠላ ከዛ እሱ ደግሞ ጎሽ ሊልክ ማለት ነው። እያንዳንዱ ነገሮችን ብናገናኘው
በጭራሽ እውነተኛውን ኢየሱስ አይደለም የሚያመልኩት እነዚህ ሰዎች። እንደው እኮ አለ ለምሳሌ እኛ ከካቶሊክ የሚለየን ነገር አለ። እመቤታችን ቅድስት ድንግል ማርያም ከጌታ እኩል ለማድረግ በጣም ነው የሚጥሩት እነሱ፣ ቢያንስ እነሱ ማለት ነው። ፕሮቴስታንት አውርደው ይፈጠፍጧታል፣ ካቶሊክ በጣም ደግሞ ይሰቅላታል። ኦርቶዶክስስ ገደብ አለ። በቃ እስከ ጥግ ድረስ ጸጋ የሞላባት አማላጃችን ነች። እያንዳንዱ የሚገባት ነገር በሙሉ ለምሳሌ መጽሐፍ ቅዱስ ላይ መልካም ነገር የተባሉት በሙሉ ለእመቤታችን ቅድስት ድንግል ማርያም በጥቅስ መልክ ሲሰጥ እሪ ይላሉ። አንተ ለወላጅ እናት በዓለም ያለ መልካም ነገር ቢደረግላት ትጠላለህ ማለት ነው። በቃ አለ የተባለ መኪናም ይሁን ቤትም ይሁን ምግብም ይሁን ብቻ ምንም ይሁን ለወላጅ እናት ቢደረግ ትጠላለህ ማለት ነው፣ አትወድም ማለት ነው። እና ለጌታ እናት ለጌታችን እናት ምንም መልካም ነገር ቢነገር ምንድነው? ምን ይጎላል ካንተ? እናምልካት የሚል አንድም አስተማሪ የለም። አምልኩ ይድረሳት የሚልም አንድም መጽሐፍ አንድም መምህር የለም። ምንድነው የሆናችሁት? እስቲ እንደዚህች አይነት እህቶች ቁጭ ብላችሁ እስቲ አስቡት። ምንድን የሆንኩት? ምንድን እያደረክ ያለሁት? በሉ እስቲ አስቡት። አለመመረጥ ነው እኮ በእርግጥ ማንም ሰው ስለፈለገ ኦርቶዶክስ አይሆንም። እኔ አስረግጬ ነግራቸው ማንም ሰው ማለት ነው እግዚአብሔር የወደደለት የፈቀደለት ነው የሚሆነው ነው። ምክንያቱም ብዙዎች አለን ብለው እንትን ሲሉ የነበሩ ለምሳሌ ከተማ ውስጥ እንደፈለጉ ሊያስተምሩ የሚችሉ ሰዎች ጠረፍ ድረስ እየሄዱ ሲያስተምሩ ነበር። ከዛስ አሁን ግን ታድሶ ሆነዋል። ውስጣቸውን አውቆ ነው ሊሆን የሚችለው። ሰይጣን በእንትን በምንድነው በኩራት በትዕቢት ስትነፋ አውጥቶ ለሰይጣን ነው የሚሰጥ። እግዚአብሔር አውጥቶ ይሰጣል። ለማይረባ አእምሮ አሳልፎ ሰጣቸው ይላል መጽሐፍ ቅዱስ ራሱ። ማን ነው የሚሰጠው? እግዚአብሔር። ለማን? ለሰይጣን አሳልፎ ይሰጣል ማለት ነው። ኩራት ምን ማለት ነው? እኔ ፕሮቴስታንትን መጥላትና ስለነ ሲጀምር ምን ያስጠላል? ለምን እንጠላቸዋለን? ልክ ስለ ፕሮቴስታንት ሲወራ አረተው ከዛ ኦርቶዶክስ ስትሰደብ ባላየ ይላል። እንደዚህ ነው ማሽቃወጥ ነገር አይመቸኝም። ይሄን ስሙት በእናታችሁ። ጴንጤ ከኃጢአቱ ለመጽደቅ ከኃጢአቱ ለመንጻት 10 ሳንቲም ዘርዝሮ ሲያድላት አንዳንድ ይችላል። ጴንጤ ቸርች በር ላይ ለምንድን ነው የኔ ቢጤ የማይኖረው? አዎ ስለማትሰጡ ነው የማይኖረው። ኦኬ ስለማንሰጥ ነው የማይኖረው። እሺ እኮ ሂዱ እስቲ ማርያም፣ ሂዱ እስቲ ገብርኤል በሩ ላይ ጠቅላላ አሉ። አዎ እዛም ደግ ሆኖ አይደለም ማስተሰሪያ ነው ተብለው ነው። እንደው ባይልኝ በደሌን ባይልኝ 50 ሳንቲም ቢመለከትልኝ እንደው ይቅር ቢለኝ እኛ ይቅር ቢለን የምናደርገው ነገር የለም። ምንም የምናጠባጥበው ደም የለም፣ የምንሰዋው መስዋዕት የለም። አንድ በግ ለዓለም ሁሉ ኃጢአት። እኛ ኃጢአታችን ይቅር እንድንባል ነው ምጽዋት የምንሰጠው። እንደው እኮ የዚህስ ጉማሬ እንትን ታውት ግን እዚያ ያለው ግሪሳ ግን ምንድነው? አያነብም እንዴ? የተሰጠውን ብቻ ሸምድዶ ነው ወደ ቤቱ የሚገባው። ምንድን የሆናችሁት? ምንድነው እንደዚህ ያበዛ ድንግዝ ድግምት ነው ሊሆን ይችላል። አሁን እንደምታውቁት መቼስ በኢየሱስ ስም ሆናል ከመጋረጃ የወጡ ጠንቋዮች ናቸው እነዚህ እኮ ሐሰተኛ ነቢያት አይደሉም። በነገራቸው እነዚህ ሰዎች ሐሰተኛ ነቢይ እኮ ድንቅ ነገሮች ያደርጋሉ። ሐሰተኛ ነቢዮች ገና አልመጡም። እነዚህ አጭበርባሪዎች ነው የሚባሉት። እና እነዚህ ሰዎች የሚናገሯቸውን ነገር አያስቡም እንዴ? ለምሳሌ አሁን የማቴዎስ ወንጌል ምዕራፍ 24 ላይ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁ መንግሥት ተወርሱ ዘንድ ኑ፣ ተርቤ አብልታችሁኛልና፣ ተጠምቼ አጠጥታችሁኛልና፣ እንግዳም ሆኜ ተቀብላችሁኛልና፣ ታርዤ አልብሳችሁኛልና፣ ታምሜም ጎብኝታችሁኛልና፣ ታስሬም ወደ እኔ መጥታችሁ ጠይቃችሁኛልና። ያን ጊዜም ጻድቃን መልሰው እንዲህ ይሉታል፣ አቤቱ መች ተርበህ አይተንህ አበላንህ? መቼስ ተጠምተህ አይተንህ አጠጣንህ? መቼስ እንግዳ ሆነ አይተንህ ተቀበልን?
መቼስ ታርዘ አለበስን ታስረ ወደ አንተ መጥተህ ጠየቅን መቼ አሉት። ከዚህም በኋላ ንጉሡ መልሶ እንዲህ ይላቸዋል፣ እውነት እላችኋለሁ በእኔ ካመኑ ከነዚህ ከታናናሾቹ ወንድሞቼ ለአንዱ ያደረጋችሁትን ሁሉ ለእኔ ያደረጋችሁት። እንግዲህ ማቴዎስ ወንጌል ነው ይሄ። ገድለ ተክለ ሃይማኖት አይደለም፣ ገድለ አርሴማ አይደለም፣ ታምረ ማርያም አይደለም። ይሄ ወንጌል ነው። ወንጌል ላይ የተጻፈ እውነት ነው። ወንጌሉንም ክዳችሁት፣ ታምር፣ ድርሳን፣ ገድላ ገድሉን ሁሉንም ትታችሁት የማንም ወንበዴ መፈንጫ እስከመቼ ነው የምትሆኑት? ቢያይልኝ ምናምን ቢመለከትልኝ ብላ የሆነ የሚሰጡት እንጂ ምንም ሊያደርግላቸው አይደለም። ጴንጤ ምንም አያደርግለት አይነት ነገር እኮ ነው። ከዛ እነሱ አሜን ምናምን እልል። ኧረ በኢየሱስ መች ነው የምትነቁት? እንዴት ሰው ትክክለኛ አእምሮ፣ በተለይ የአዲስ አበባ ደግሞ ልጆች ስትሆኑ ይከብዳል። ብዙ አላወራ የአዲስ አበባ ልጅ ሲፎክር በነዛ እኔ ይከብደኛል። ፖፕ አፕሊኬሽን የሚባለው ነገር ድንኳን ጥዬ ማልቀስ ነው የቀረኝ። ምንድን ነው የምትፈልጉት? አልፈልግም፣ ፖፕ አልፈልግም። የራሴ ሽንት ቤት አለኝ፣ አልጸዳድም፣ አላማርሽ በቃ ምንድን ነው ሙጨጭ እንደዚህ እንዴ? በቃ አልፈልግም። ለምንድን ነው እኔ እንዲያልፍልኝ የፈለጋችሁ? ያልፍልሻል 60 ሺህ 50 ሺህ 70 ሺህ እንዴት ከመጀመሩ ነው እንደዚህ 50 እና 60 ሺህ ኢትዮጵያ ሼር መደራረግ የጀመረው? ለምን 666 እንዴት ሁለት ሰዎች ስልኬን ይሰጣችሁ ከሳችኋለሁ። ካሁን በኋላ በቀን 7 ቴክስት በቀን 50 ቴክስት ይኸውልሽ እናቴ ቃል ስሜን ልቀይረው አልፈልግም እንዳለ ቴክስቴ ፖፖ ማንችሎት ራሱ እንደዚህ አልጣርም። እኔን ለማሳመን እኔ አልጣርም፣ አልፈልግም። እኔ በቃ ብዩ አጠራጠራችሁ ራሱ አልፈልግም። በቃ የሚለውጥሽ እንዲህ ከመጀመሪያ ነው እንድንመለዋወጥኛ የፈለግ ነው። እኔ እንዲለወጥልኝ የፈለጋችሁት አንዱ ለአንዱ እንዲያሰበው ተደብቀን ነው የምንበለው። አልፈልግም፣ ሌላ ነገር አለው። አልፈልግም። አፕሊኬሽን ፈርኒቸር ቤቶች ኮላ የምታደርጉ አዋሩኝ። ምን አረጋው ይቀጥላል። በቤታችሁ ቁጭ ብላችሁ በስልካችሁ ብቻ ገንዘብ ቆረቆራም አይደለም። ቁጭ ብለን ሰርተንም አልሆነልንም። በስልኬ ገንዘብ ማገኘው ስሻጣው ብቻ ነው። ጨምላቃ ኦንላይን ስራ ምናምን የሚባል የለም። አነሰን በዛ ሁሉ ፊደል ቆጥሯል። አሳክሱን፣ በኮሜንትም በምንም አጨቅጭቁን። በቃ ኦንላይን ህይወታችሁ ከዚህ እስከዚህ ብር። ሰው ላይ ጉዳት ያዙ። የምሬ ነው። በጣም ነው የመረረን። እንደዛ የሚሰራም የለም። እሮጣን ነው የሚሆነው። ሌላ ነገር አትበሉ። ፖፖ ላይ ምናምን በሽታ ፖፖ ላይ ያስቀምጣችሁ። ታውልኛል። አጨቅጭቁ። እንዴ እኔ ማለት ግርም ምን ያለኝ ማለት እኔ ዩቲዩብ ከጀመርኩኝ ስንት ጊዜ አመታት ሆኗት። ፌስቡክ ከጀመርኩ አመታት ሆኗት እና ዩቲዩብ ክፍያ እንዴት እንደሚከፈል ክፍያ አልተከፈለኝም እና እንዴት ነው የሚከፈለው ብዬ ያልጠየቅኩት የለም። እመቤቴን ነው የምላቸው። ይሄ በመንፈሳዊ የሚሰሩት በዓለማዊ የሚሰሩት ዩቲዩብ ለሚሰጠው ገንዘብ የሚቆጠቆጥ ህዝብ ፌስቡክም ይከፍላል ብላ እኔ ግን አይከፈለኝም። ፌስቡክም የሚከፍላቸው ሰዎች አሉና እንዴት ነው የሚከፈለው ብዬ ብጠይቃቸው ያልመለሱልኝ ሰዎች አሁን እንግዲህ በዚህ ተደራጅተን እርስ በርስ እንደግ ምናምን ያላቀ ይሄ 666 ነው ሰይጣን ነው ምናምን እሱ እንግዲህ እንደምታምኑበት ይሆን ማለት ነው። የሆነ ጊዜም በቃና ገባው ብሎ አንድ ጊዜ ሰይጣን ሙድ ይዛልና ይሄም በላይቭ እኔ ነኝ ምናምን ብሎ እንትን የሚለው ሊሆን ይችላል። እኔ አይችልም ማለት ነው። ግን ሁሉን ነገር ከሰይጣን ጋር ማያያዝ አይደለም። ግን እንዴት ነው እንደዚህ ግን በጣም እንትን ያለው ሰዎች አንዱ አንዱን እንዲረዳዳ እንዴት ነው የሆነው? ምን አዲስ ነገር ተገኝቶ ነው? የኑሮ ውድነቱ ነው ወይስ ምን አይነት ጥቅም ነው ሰዎች እንደዚህ ተባብረው እንዲያድጉ የተፈለገው? እንዴ ለምሳሌ አሁን ዩቲዩብ 30-40 ሰዓት መቀመጥ የለም ምናምን ጀስት ቪዲዮ ትቀርጻለህ፣ አፕሎድ ታደርጋለህ። በቃ በቪዲዮ ነው የሚከፍለው ምናምን ይመስለኛል። እንግዲህ ሲከፈለኝ እነግራቸዋለሁ። እና ይሄኛው እንዴት ነው የሚከፈለኝ? ያው የሁሉ ሰብስክራይብ አለኝ ቪው እንደዚህ ያለ ምናምን ቆይ እንደዚህ ያልሆነም ቆይ ገና ነው ምናምን ይሉኛል። እና በቃ ማለት
ከኔ በኋላ የጀመሩት ሁሉ ተከፋይ ሆነዋል ምናምን እና ይሄኛው ጋር ሲመጣ ግን ግራ ይገባኝ። ለእኔ ራሱ በጣም ብዙ ሰው ይሉኛል እንደዚህ ግባ ምናምን መንፈሳዊ ሰው አለበት ምናምን የሚል ነገር አትሻወድ እባካችሁ። መንፈሳዊ ሰው አይሳሳትም ነው እንደምታምኑት? በቃ ጻድቅ ነው እንደመስለው የሚታየው ክንፍ ያለው ነው ይመስላችሁ? ለምሳሌ እኔ የሆነ ነገር ባድርግ አቤኔዘር አድርገዋል ጤና የላቸውም። አንተ የተሰጠን አይምሮ ተጠቀምበት እንጂ መጥፎ ስላልሆነ ይሆናል እሱ የተጠቀመ። ዲያቆን እኮ አሉበት የሆኑ ደግሞ እንትኖች አሉ ድርጅቶች አሉ። መምህሮች እኮ አሉበት ዲያቆኖች እኮ አሉበት ምናምን እውነት እና ምን ይሁን? ዲያቆን አይሳሳትም፣ ቄስ አይሳሳትም፣ ምናምን አይሳሳትም። ጳጳሳት በዘመናችን ጳጳሳት ተሳስተው አየናቸው አለ። ጵጵስና እንደ ስራ መስኮ ቆጥረው ጡረታ አስወጡኝ የሚሉ ጳጳሳት በዘመናችን አላየንም። ማንም አይሳሳት የለም። አይምራችሁን ተጠቅማችሁበት ይሄ ነገር ልክ ነው አይደለም። እኔ አሁን የፖፖ መስራች የእነሱ መስራች ራሱ እንደዚህ ስለ ጥብቅና የሚቆሙ አይመስለኝም። ስለ ፖፖ ጥብቅና የሚቆሙ ሰዎች በጣም ነው ግራ የሚገባኝ እና ከባድ ነው። አመዛዝኑ እዩ። እከሌ ስለገባበት ሳይሆን እናንተ ምን አይታችሁ ገባችሁ? ምንድነው የሚጠቅማችሁ? ባትገቡ ምንድነው የሚጎላችሁ? የሚለውን ራሳችሁ አትኩሮት ሰጣችሁ እንትን ብትሉት መልካም ነው እላለሁ። ወደሚቀጥለው ቪዲዮ እንመለስ። የሃይማኖት ጉዳዩን በሚመለከት ልጆቹ ቁርአን ይቀራሉ። የሚከተሉትን እምነት እስልምና ነው። በእስልምናው ላይ እንዲህ ነኝ አሁን ያለሁት ማለት ነው እያስመሰል። ለምንድነው እንደዚህ ሆነው ብትሉኝ፣ እኔ እሷ እስልምና ስለተከተለች ባለቤቴ እስላም አለባለም። ምክንያቱም ሸርጡን ተከትዬ የኖርኩ አይደለም። ግን ልጆቹ የሚከተሉት የሚደግፈውም እሱን ነው። ለእኔ ግን ዋናው የምፈልገው እሷን ነው። ቀጥላ አሁን የኦሪት ሕግ እከተላለሁ ብትለኝ እንደዛው ነው የምሆነው። እሷን ነው የምከተለው። ምንም ሃይማኖት እንዲኖረኝ አልፈልግም ብላ ፓጋን ደግሞ ብትሆን እሆናለሁ። በአጭሩ ምንድን ነው እሷን ነው እንጂ የምፈልገው። አሁን ባለኝ የአኗኗር ሂደትና አስተሳሰቤ ለሃይማኖት ብዙ ግድ የለኝም። ብቻ እሷ ትኖር። በነገራችን ላይ የሰውየው ሃይማኖት ምን ይሁን ምን አላውቅም እና ግን ፐብሊክ ፊገር የሆኑ ሰዎች እንደዚህ ሲያወሩ ይከብዳል። ማለት ፐብሊክ ፊገሮች ልክ ቅድም እንዳልኩት የሆነ በቃ ሰው አይሳሳትም ብለን የምንደመድማቸው ሰዎች አሉ አይደል? እነዚህ ፐብሊክ ፊገሮች ደግሞ የሆነ ድምፃዊ አለ፣ ስሙ መጥቀስ ባያስፈልግ፣ እሱ ክርስቲያን ነው፣ ሚስቱ ሌላ ሃይማኖት ነች እና እነዚህ እንኳን እኮ አእምሮ እየኖሩ አይደለም ፐብሊክ ፊገር ስለሆነ ማለት ነው። በሙዚቃው ሳይቀር እስላም ክርስቲያኑ አላህ ነው አንድ አምላካችን እግዚአብሔር ነው በአምላክ አንድ ነን እና አብረን መኖር እንችላለን ምናምን የሚል አስተሳሰብ ያለ ነገር አለ እና እንዳልኳችሁ ስለ ሰውየው አይደለም ግን ሰውየውን የሚሰሙት የእሱ ተከታዮች ምክንያት በዓለም መቼስ ወይ በሀገራችን እሱ ብቻ አይደለም እንደዚህ አይነት አመለካከት ሊኖረው የሚችለው ብዬ ነው የማስበው። ሌሎቻችሁም ሊኖራቸው ይችላል። ግን የማቴዎስ ወንጌል ምዕራፍ 11 ላይ ምን ይላል መሰላችሁ? ከኔ ይልቅ አባቱንና እናቱን የሚወድድ ለእኔ ሊሆን አይገባውም። ከኔም ይልቅ ወንድ ልጁና ሴት ልጁን የሚወድ ለእኔ ሊሆን አይገባውም። መስቀሉን ተሸክሞ እኔን በኋላ የማይከተለኝ ለእኔ ሊሆን አይገባውም። ነፍሱን የሚያገኛት ያጠፋታል፣ ነፍሱን ስለ እኔ የሚያጠፋት ያገኛታል ይላል። አይደለም ሚስትና ምናምን እናት አባት እንኳን ከክርስቶስ የበለጠ የምንወዳቸው ከሆነ ለእኔ ሊሆን አይገባም ማለት። ለዛ ከሆነ አባቶቻችን በገዳም ቤተሰቦቻቸውን ትተው ምን ስራዎቻቸው ምናቸውን ትተው በገዳም ተወሰኑ ያሉት እኮ አይደለም። የግድ ኢየሱስ ክርስቶስን ለመውደድ ገዳም መግባት አለብን ማለት አይደለም። በሃይማኖት እንኳን ከኖርን ነገሮችን ማሸነፍ ከቻለን፣ ለምሳሌ በፍቅር ህይወት እንኳን እኔ ኦርቶዶክስ ሆኜ ልጅቱ የሌላ እምነት ተከታይ ሆና እርሷን ወደ እኔ ማምጣት ካልቻለ ከተውኳት እንኳን ያ ለእኔ ትልቅ ነገር ነው። ምክንያቱም ለኢየሱስ ክርስቶስ ብዬ ነው የተውኳት። ምክንያቱም ፍቅር ምንድን ነው? ኃያል ነው። ያንን ነገር ችዬ እንኳን ነው ያችን ሴት ወይም ያንን ወንድ የተው ነው ማለት ነው።
እኔ ለፍቅር ብዬ እንደው የሰው ልጅ እስከ ሞት ድረስ ያፈቀረውን እስከ ሞት ድረስ የታመነለትን ኢየሱስ ክርስቶስን ያፈቅራል ይወዳል እንጂ ከዛ በዘለለ እናትና አባትን እህት ወንድሙን ልጅ ምናምንን አይሄድም ትቶ ወደ እነሱ አይሄድም ማለት ነው። ስለዚህ ምን ልላችሁ ነው? ፐብሊክ ፊገር የሆኑ ሰዎች አይሳሳቱም የሚል ምልከታ አይኖራችሁ። ዘማሪ ሊሆን ይችላል፣ ዲያቆን ሊሆን ይችላል፣ መምህር ሊሆን ይችላል፣ እንደዚህ ሶሻል ሚዲያ የሚያገለግልም ሊሆን ይችላል። ያ ሰው ፍጹም አድርጋችሁ አትቀበሉት። ፍጹም ማን ነው? እግዚአብሔር ብቻ ነው። ፍጹም ማን ነው? ማይሳሳተው መጽሐፍ ቅዱስ ብቻ ነው። መጽሐፍ ቅዱስ አንብቡ። መጽሐፍ ቅዱስ ብቻ ነው ማይሳሳተው። እያንዳንዱ ነገሮች ብናይ ሰዎች ነን፣ እንወድቃለን። ማንም የቆመ ይመስለው እንዳይወድቅ ይጠንቀቅ። አለቀ። ስለዚህ ፐብሊክ ፊገሮችን የምትከተሉ ሰዎች ራሳችሁን እያሰባችሁ ብትከተሉ ጥሩ ነው። ሌላው እጮኝነት ደግሞ ስናነሳ በሃይማኖት ማይመስላችሁ ኢቭን በሃይማኖት እንኳን መስሏችሁ ገና የእጮኝነት ላይፍ ላይ ያላችሁ መንፈሳዊ ህይወቱን አጥኑት፣ የሰውየውን የጓደኛችሁ። ምክንያቱም ትዳር ከገባችሁ በኋላ እናንተ ይዟችሁ የሚወርድ መሆን የለበትም፣ ወይ ደግሞ የመጨቃጨቂያ ርዕስ ሊኖራችሁ አይገባም። ትዳር ውስጥ ስትገቡ ያንን የእጮኝነት ላይፍን ይዛችሁ ነው መግባት ያለባችሁ። ይሄን ማሰቡ። ለምሳሌ በእጮኝነት ጊዜ ውስጥ አብሮ ገዳም መሄድ፣ ቅዳሴ ማስቀደስ፣ ቅዱስ ቁርባን መቀበል፣ የተቸገሩትን እንደመርዳት ላይክ ግዴታ እኮ ገንዘብ ማውጣት እኮ አይደለም፣ መንገድ ማሻገር። ለሰው ቅንነት እንዴት ነው ይሄ ሰው ያለው? ለሰው እንዴት ነው የሚያስበው? ኢቭን የሚያወጣው ነገር ባይኖረው ቅንነት ምንም ወጪ የማያስፈልገው ከራሳችን የሚገኝ ደግነት ነው። ደግ መሆን በቃ ምንም ባናወጣ ሀሳብ እንኳን ሼር ማድረግ እንደዚህ ቢሆን እንደዚህ ቢሆን ለዛ ሰው ያለው ምልከታ ምንድን ነው? ይሄ በእጮኝነት ላይፍ ውስጥ ጫቱን ሲቅም፣ ሲጋራውን ሲያጨስ፣ ሴት ሲላከፍ ምናምን የከረመውን እዛ ልክ ትዳር ላይ ሲገባ ይለወጣል? ኔቨር። ሌላው ደግሞ መንፈሳዊ ሰው ሆኖ ከ10 ሴት ሊጀነጅን ይችላል። ይሄ ጅንጀና የሚለውን አብረን እንድንግባባበት ለ10ሩ የጸሎት መልስ ነች ሊላት ይችላል እኮ። ሰው ነው። ያቺ በቃ ዲያቆን አገኘው፣ መዘምር አገኘው፣ አገልጋይ አገኘው ብላ ደስ ብላት 10ሩም በያሉበት ደስ ብሏቸው በኋላ ሰውየው ሲጠና ተመሳሳይ አረፍተ ነገር ተመሳሳይ ነገር ለሁሉም። በእርግጥ ሰይጣን ማለት ነው እግዚአብሔር ሰሮና ወደ አገልጋዮች ዘንድ ወደ እግዚአብሔር ስትቀርቡ ሰይጣን በዛው ልክ ነው ወደ እናንተ የሚቀርበው። ለምን? ከእግዚአብሔር ለማራቅ ለመፈተን። ወደ እግዚአብሔር የሚቀርቡትን አጥብቆ ነው የሚፈትናቸው። ሁሉም ፈተና ከሰይጣን ነው ማለት አይደለም። የሰው ልጅ ፍላጎት በራሱ ፈተና ነው። የሰው ልጅ ራሱን በራሱ ሊፈትን ይችላል። አንድ ሰው ራሱን በራሱ ሊፈትን ይችላል። ነገር ግን ሰይጣን ያንን ፈተናውን ተጠቅሞ ሊጥለውም ይችላል ማለት ነው። ያ ሰው ያ ሁሉ ሴት ተመሳሳይ ነገር ቢላቸው፣ ሴት ደግሞ በጣም የዋህ ነች። በቃ ዲያቆን ከሆነ ያ ሰው አለቅ በቃ ዲያቆን ፍጹም ነው ለነሱ ማለት ነው። መምህር አገልጋይ ከሆነ ለነሱ አለቅ በቃ። በዛው ልክ ያ ሰው ስህተት ሲሰሩ ካገኙ ሁሉንም ዲያቆን ይፈርጃሉ ማለት ነው። ሁሉንም ከ10ሩ 10 ዲያቆን 9 ተሳስተው ቢያዩ በቃ በኦርቶዶክስ ተዋሕዶ ቤተክርስቲያን ያሉ ዲያቆናት በሙሉ ይፈርጇቸዋል ማለት ነው። በቃ በጣም ትልቅ ነገርም አትጠብቁ፣ በጣም ትንሽ ነገርም አታድርጉ። ማለት ምንድነው? ይሳሳታሉ፣ ሰዎች ናቸው ብላችሁ አሰቡ። ሰው ናቸው የሚለውን ካሰባችሁ ከሰውነት ህይወት ውስጥ ከሰውነት ተራ ካላስወጣችኋቸው፣ መላእክት ካላደረጓቸው እነዛ ሰዎች ቢሳሳቱ ለማረም ዝግጁ ሆናላችሁ ማለት ነው። ተዋቢ ይሰር። ለምሳሌ እኔ አሁን ያችንም ላወራ እችላለሁ። ለሁሉም እንዴ ኩግር ምን
5 ሴት ባወራ ከአምስቱም ጋር ፍቅር ሊይዘኝ ይችላል። ይሄ እኮ ፍቅር እኮ አይደለም። ይሄ መስተፋቅር ምንድን ነው? አይ መስተፋቅርም እንደዚህ አይደለም፣ ግን ፍቅር አይደለም። ፍቅር ሊይዝ የሚችለው በአንድ ጊዜ ከአንድ ሰው ጋር ብቻ ነው። እኔ ለምሳሌ እኔ ከዛች ልጅ ጋር ፍቅር ይዞኝ ያቺ ልጅ ጋር አብሬ ሆኜ ከሌላ ሴት ጋር ፍቅር ከያዘኝ ያ ዝሙት ነው። እንዲህ ነው አንድ ሰው ከሁለት ሰው ተመሳሳይ ፊሊንግ ተመሳሳይ ፍቅር ሊይዘው የሚችለው። ይሄ ዝሙት የዝሙት አጋንንት ሊሆን ይችላል። እና ሰዎች መጀመሪያ እግዚአብሔርን ማፍቀር ጀምሩ። እግዚአብሔርን ማፍቀር ስትጀምሩ፣ ወደ እግዚአብሔር መቅረብ ስትጀምሩ፣ መቅረብ ማለት መቁረብ ማለት ነው። በነገራችን ላይ መቁረብ ማለት መቅረብ፣ መቅረብ ማለት መቁረብ ማለት ነው። ለምሳሌ እኔ ጓደኛ የለኝም እንዴት ልቁረብ ይላሉ። እንዴ ጓደኛ የለሽም እንዴት ትቆርቢ? ምን ማለት ነው? ምን አገናኘው? ጓደኛ የለኝም እንዴት ልቁረብ? ምንም እኮ የሚያገናኘው ነገር የለም። ጓደኛ ያለኝ እንዴት ልቁረብ? ምንም አያገናኘው። ጓደኛ ኖረሽም አልኖረሽም፣ አገባሽም አላገባሽም እንዴት ልቁረብ? የምትቆርቢው ለአንቺ ነው፣ የምትቆርበው ለአንተ ነው እኮ። በእርግጥ ባልና ሚስት ስትሆኑ ቆራቢያን ብትሆኑ መልካም ነው። ግዴታ እሑድ እሑድ ሁለታችሁን ግዴታ መቁረብ አለባችሁ እንደማለት አይደለም። እሱ ስራ ላይመቸው ይችላል፣ በተመቸው ቀን መጥቶ ሊቆርብ ይችላል። ነገር ግን አንቺ የምትቆርቢበት ሳምንት አልጋ ምንድን ነው ይባላል፣ አልጋ ላይ አብረን እንሁን አይነት ምናምን ከሆነ ይሄ አይሆንም። ነገር ግን ተማምናችሁ ተፈቃግዳችሁ እኔ በዚህ ቀን እቆርባለሁ፣ አንተ ደግሞ ሲመች ከስራ እንትን ብለህ አመቻችተህ በዚህ ቀን ቆረብ፣ ይሄ መልካም። አሁን ፍቅረኝነት ላይ መሆናችሁ የቁርባን ህይወትን ካላለመመዳችሁት ከባድ ነው። ለምሳሌ አሁን በተክሊል ነው የማገባው የምትሉ ሰዎች በጣም ነው የምታስቡት። ምንም ሃይማኖት ውስጥ የሌላችሁበት ሰዎች ምኑን አውቃችሁ ነው ተክሊል ውስጥ የምትገቡት? ከአሁኑ ነው እንጂ መለማመድ። ጓደኛም አይኖራችሁ ችግር የለውም፣ ግን ተክሊል የምታስቡ ከሆነ ከአሁኑ ነው ሃይማኖት ውስጥ መግባት ያለባችሁ። ሃይማኖቱን ማወቅ ያለባችሁ ከቅዱስ ቁርባን ጀምሮ እንዴት አይነት ህይወት መኖር እንዳለባችሁ ማወቅ ያለባችሁ ከአሁኑ ነው። አንተም ብትሆን ማለት ነው። ሰው ፍቅረኛሞችም ሆኑ ላጤም ሆኑ ተጋቡም አትጋቡም ብቻ ቅዱስ ቁርባን መቀበል ያለባቸው ማለት ነው። ስለዚህ ነገሩን ለጥጥ አደረኩትና ወደ ሌላዎች ሀሳቦች መጣውና ምንላችሁ ነው፣ ሰዎች ከፍቅረኞቻቸው ከቤተሰቦቻቸው ምናምን በላይ ኢየሱስ ክርስቶስን መውደድና ማፍቀር አለባቸው። ለሃይማኖትሽ ብለሽ ያንን ፍቅረኛሽን የሌላ እምነት ተከታይ ፍቅረኛሽን ከተውሹ ያ መስዋዕትነት ወይም ሰማዕትነት የዘመናችን ሰማዕትነት በየዘመኑ ይለያያል። የዘመናችን ሰማዕትነት እሱ ሊሆን ይችላል። በፍቅር የሚያጠምዱ ሰዎች አሉ፣ የሌላ እምነት ተከታዮች። አንቺ ኦርቶዶክስ ነሽ፣ አይ ፍቅር እኮ ምንድነው? መጽሐፍ ቅዱስ ላይ ምን ይላል? ከዚህ ሁሉ ፍቅር ይበልጣል የሚል ጥቅስ አለና ያው ፍቅር ይበልጣል እና ፍቅር የተባለው እግዚአብሔር እኮ እንጂ አሁን አበድኩልሽ ሞትኩልሽ ብሎ ከተጋባችሁ በኋላ አንቺ ዱቄታም የሚልሽ ነው እንዴ? እሱ ነው እንደ ፍቅር የተባለው አይደለም እኮ። እምነት፣ ተስፋ፣ ፍቅር ጸንተ ይኖራል። ፍቅር ከሁሉ ይበልጣል። እንደዚህ አይነት ፍቅር ለማንም የለውም ይላል ዮሐንስ ላይ እና እንዴት አይነት ፍቅር እንደ ኢየሱስ ክርስቶስ ያለ ፍቅር የለም። ኢየሱስ ክርስቶስ በመስቀል ላይ ተቸንክሮ እስከ ሞት ድረስ ወዶናል፣ አፍቅሮናል። ከዚህ ሌላ ፍቅር እንጂ የለም። ስለዚህ የሌላ ሃይማኖት ተከታዮች አይደለም እንቁረብ ስትዩ የማይቆርብ ከሆነ ገዳም እንሂድ፣ ጸበል እንጠምቅ፣ እናስቀድስ ምናምን የምትይው ኔቨር ካለሽ መተው መጀመር ምንድነው? አንድ ሁለቴ ተመክሮ ያለሽ ንስሐ አባት ተመሳሳይ የሌላቸውም ከሆነ ብቻ በንስሐ አባት እንትን እንድትባባሉ እንዲመካከል ታደርጋለች። ኔቨር ከሆነ እያወቅሽ ግኝበት። ከጋብቻ በኋላ የፍቅር ህይወታችሁን ሳታስተካክሉ ፈጥናችሁ ጋብቻ ውስጥ ገብታችሁ ሌላ ታሪክ የምትፈጥሩ ሰዎች ከባድ ነው። ቢያንስ እናንተ አይምሮ ከሌላችሁ ለልጆቻችሁ አስቡ። ልጆቻችን የምትጋቡት ለምንድን ነው? ለመዳራት ብቻ ነው። በእርግጥ ጋብቻ ውስጥ ሲሆን መዳራት አይባልም፣ ሩካቤ ነው የሚባለው። ነገር ግን
ከሌላ ሃይማኖት ጋር ሲሆን መዳራት ነው የሚባለው። እኔ ኦርቶዶክስ ሆኜ ከሌላ ሃይማኖት ጋር ተጋብቼ ብተኛ ይሄ መዳራት ነው፣ ዝሙት ነው የሚባለው። ይሄ ምንም የሚካድ ነገር የለም፣ ዝሙት ነው። ከሌላ ሃይማኖት ጋር የምትጋቡ እንዴ? በቅዱስ ቁርባን ያልተጋቡ ጋብቻ የፈረስና የበቅሎ ነው እየተባለ እየተነገረ ከሌላ ሃይማኖት ጋር ተጋብቼ ነው ምን ማለት ነው? ከሌላ ሃይማኖት ጋር ተጋብታችሁ የምትኖሩ ሰዎች ግን ማለት ምንድነው ሐሳባችሁ? እድሜ ዘላለማችሁን እኮ ምድር ላይ እኮ አትኖሩ። የሰማያዊውን ሐሳብ ትታችሁታል። እዚህ ብቻ ነው ነገሮችን አድቅቃችሁ ጨርሳችሁ መሄድ የምትፈልጉት እንዴ? ከሌላ ሃይማኖት ጋር እሱ ሌላ ነገር ላይ ሲያተኩር አንቺ እግዚአብሔር ማሬ ማሬ ልትይ ነው። ከዛስ ቅዱስ ቁርባን መቀበል አለ፣ ጾም አለ፣ ቅዳሴ አለ፣ የተለያዩ የአምልኮ ህይወቶች አሉ በኦርቶዶክስ። የእነሱ የሌሎችም እንደዚህ አምልኮች አላቸው። እና ለስንት አምላክ የምትሰግዱ ሰዎች ምን አይነት ኑሮ ነው ትኖሩ የምታስቡት? በእንደዚህ አይነት ህይወት ውስጥ ያላችሁ ጓደኝነት ውስጥ ያላችሁ ሰዎች አሉ። ምከሩት መጀመሪያ እና ወደ ኦርቶዶክስ ኔቨር ካለ ቻው። እኔ ኢየሱስ ክርስቶስ ይበልጥብኛል። እኛ የምንጠራው ኢየሱስ፣ እናንተ የምንጠራው ኢየሱስ የሚሉ ሰዎች አሉ። ኔቨር። ቅድም እንደነገርኳችሁ ጥቅስ ሰይጣንም ጥቅስ ይጠቅሳል ብያቸዋል። ኢየሱስ ጌታ ነው ስላለ አይደለም አንቺ ከሱ ጋር መሆን ያለብሽ። የኢየሱስ ጌትነቱን፣ ፈራጅነቱን፣ አምላክነቱን የእመቤታችን ቅድስት ድንግል ማርያም ንጽህና፣ ቅድስና፣ ምልዕተ ጸጋና አማላጅነት የማያምን ከማያምን ጋር ኔቨር አያስፈልግም። በቃ ኦርቶዶክስ በጣም የሚያማምሩ እህቶች አሉን፣ በጣም የሚያማምሩ ወንድሞች አሉን። ማማር ማለት የመልክ ብቻ አይደለም፣ የውስጥ ስነ ምግባር፣ የተለያዩ ሃይማኖታዊ መንፈሳዊነታቸው የሚያምር ማለት ነው። ይሄ ከላይ የሚታየው እንግዲህ እንደምናውቀው የሚፈርስ ነው። ስናረጅም ሊሆን ይችላል፣ ስንታመም ሊሆን ይችላል፣ ፍርስርሱ የሚወጣ ነው እና በቃ ኢየሱስን ክርስቶስን አፍቅሩት፣ ኢየሱስ ክርስቶስን አፍቅሩት። ሌላ ነገር ላይ ዘኢድ የነበረን ቆይታ ይመስል ነበር። በሌላ ቪዲዮ እንገናኝ። በኃጢአት በመኖር በዚህ ዓለም የአምላክን ትእዛዝ በማጣመም